ሰላም ጤና ይስጥልን ውድ የአዲስ አራት ወዳጆች፣ በዛሬ ዜናዎቻችን ለነጻነት ወርቅነህ ልደት ምን ታስቧል? አዲስ መረጃ እንነግራችኋለን። የአዶናይና የጃኒ ፍቅር አበቃለት ወይስ ገና ነው? ምን አዲስ ነገር አለ? ከጀርባ ያሉ ታሪኮችን እንነግራችኋለን። የአፍሪካ ህብረት አዝናኝ ክስተትና በሚላኖ የኦሎምፒክ መንደር የኮንዶም እጥረት ስለማጋጠሙ እንዲሁም አንጋፋዋ የሆሊውድ ተዋናይ አንጀሊና ጆሊ ከሀገሯ ልትሰደድ ስለመሆኑ ለምን የሚል ደግሞ ምላሽ ይኖራል። የተከበራችሁ የአዲስ አራት ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፈን። በአዲስ አበባ በተካሄደው የአፍሪካ ህብረት ስብሰባ ላይ የአንድ የአፍሪካ ሀገር ከፍተኛ ባለስልጣን የፈጸሙት ድርጊት በብዙዎች ዘንድ ከፍተኛ መነጋገሪያና ቁጣን ቀስቅሰዋል። ይህ ባለስልጣን አህጉራዊ ጉዳዮች በሚመክሩበት በዚያ ታላቅ መድረክ ላይ የአይፎን ስልካቸውን በማውጣት የሞባይል ጌም ሲጫወቱ ይታያሉ። ይህ ድርጊት በስብሰባው ላይ ተሳታፊ የነበሩ ሰዎችን ያስቆጣ ሲሆን አንዳንዶችን ደግሞ በእጅጉ ግርምት ላይ ጥሏቸዋል። የአፍሪካ መሪዎች ለአህጉሪቱ ችግሮች ዘላቂ መፍትሄ ከመፈለግ ይልቅ ጊዜያቸውን እንዲህ ባሉ ትርጉም የለሽ ድርጊቶች ማሳለፋቸው አህጉሪቱን በዓለም አቀፍ ደረጃ ያላትን መጥፎ ገጽታ ይበልጥ የሚያበላሽ ነው ተብለዋል። መሪዎች ለአፍሪካውያን መፍትሄ አይሰጡም ተብለው በሚተቹበት በዚህ ወቅት እንዲህ ያለ ኃላፊነት የጎደለው ድርጊት መፈጸሙ እጅግ አሳዛኝ ነው ሲሉ ብዙዎች ቅሬታቸውን እየገለጹ ይገኛሉ። ይህ አጋጣሚ በሶሻል ሚዲያ መንደርም ሰፊ መነጋገሪያ ሆኖ ይገኛል። እናንተስ የአህጉሪቱ እጣ ፈንታ በሚወሰንበት በዚያ ታላቅ ስብሰባ ላይ እንዲህ ያለ ድርጊት መፈጸሙን እንዴት አያችሁት? አስተያየታችሁን ኮሜንት ላይ ጻፉልን። የአርቲስት ነጻነት ወርቅነህ መታሰቢያ መርሃ ግብር የጊዜ ለውጥ ማሳሰቢያ ተደርጓል። የካቲት 10 ቀን 2018 ዓ.ም ተወዳጁ ጨዋታ ሰው አርቲስት ነጻነት ወርቅነህ በህይወት ቢኖር ኖሮ የ44ኛ ዓመት የልደት ቀኑን ያከብር ነበረ። ቤተሰቦችና ወዳጅ ዘመዶቹ ይህንን ዕለት በልዩ መታሰቢያ ዝግጅት ለማክበር ዝግጅታቸውን አጠናቅቀው የነበረ ቢሆንም የአርቲስት ነጻነት የቅርብ የስራ ባልደረባና ወዳጅ የነበሩት የኢቢኤስ ቲቪ መስራች አቶ አማን ፍስሐጽዮን ድንገተኛ ህልፈት በመስማታቸው ዝግጅቱ ላልተወሰነ ጊዜ እንዲራዘም ተወስኗል። ምክንያቱም ደግሞ የአቶ አማን ፍስሐጽዮን ድንገተኛ ህልፈትና ቤተሰቡ ካለበት ጥልቅ ሀዘን ነው ተብለዋል። መርሃ ግብሩ የሚካሄድበት ቀን ወደፊት በይፋ የሚገለጽ ሲሆን በእለቱም በነጻነት ወርቅነህ ስም የሚገነባ የመታሰቢያ ተቋም ይፋ ይደረጋል ተብለዋል። በአርቲስት ነጻነት ወርቅነህ ቤተሰብ ስም ለአቶ አማን ፍስሐጽዮን ቤተሰብ፣ ወዳጅና ዘመዶች፣ ለስራ ባልደረቦቻቸው በሙሉ መጽናናትን እንመኛለን። በሚላኖ ኮርቲና የክረምት ኦሎምፒክ ላይ የሚሳተፉ ስፖርተኞች የቫለንታይን ወይም የፍቅረኞች ቀንን በታላቅ የኦሎምፒክ ስሜት የተቀበሉት ይመስላል። በዝግጅቱ ላይ በነጻ እንዲታደሉ የተዘጋጁ ኮንዶሞች ገና ቀኑ ሳይደርስ ተሟጠው ማለቃቸው ተነግረዋል። የውድድሩ አዘጋጆች በከተማውና በተራራማው አካባቢ በሚገኙ የስፖርተኞች ማረፊያ መንደሮች 10,000 የሚጠጉ ኮንዶሞችን አሰራጭተው ነበር። ይህ በኦሎምፒክ ታሪክ የተለመደ አሰራር ሲሆን ዓላማውም በቅርብ ርቀት አብረው በሚኖሩ ወጣትና ብርቱ ስፖርተኞች መካከል ደህንነቱ የተጠበቀ ግንኙነት እንዲኖር ማበረታታት ነው። ውድድሩ ሊጠናቀቅ ከአንድ ሳምንት በላይ የቀረው ቅዳሜ ዕለት ክምችቱ ሙሉ በሙሉ አልቋል። የዓለም አቀፉ ኦሎምፒክ ኮሚቴ ቃል አቀባይ ማርክ አዳምስ በቀልድ መልክ እንደገለጹት ይህ የሚያሳየው የቫለንታይን ቀን በመንደሩ ውስጥ በደመቀ ሁኔታ እየተከበረ መሆኑን ነው ብለዋል። 10,000 ኮንዶሞች ለ2800 ስፖርተኞች ታድለዋል። እንግዲህ ቀሪውን ስሌት ለእናንተ እንተዋዋለን። አዘጋጆቹ ፍላጎቱ ካሰቡት በላይ መሆኑን አምነው እስከ ሰኞ ድረስ ተጨማሪ አቅርቦቶች እንዲመጡና እስከ ውድድሩ ፍጻሜ ድረስ በየቀኑ እንደሚሞሉ አስታውቀዋል። የኮንዶሞቹ በድንገት ማለቅ ራሳቸውን ስፖርተኞቹ አስገርሟቸዋል። ዛሬ ጠዋት ላይ ደነገጥኩ፣ እንደ ሁሉም ሰው እኔም ግርም ብሎኛል። ዶቫን ካሪኖ የሜክሲኮ የበረዶ ላይ ተንሸራታች ነው ይህንን አስተያየት የሰጠው። የማዳጋስካር ተወካይ የሆነችው ሚሊያንቲያና ኬሌርክ በእያንዳንዱ ህንጻ መግቢያ ላይ የነበሩ ሳጥኖች በየቀኑ ባዶ መሆናቸው ገልጻለች። አንዳንዶች ኮንዶሙን ለጓደኞቻቸው እንደ ስጦታ እንደሚሰጡም ጠቁማለች። ሌላው በቅርቡ በጃኒና በጆን ዳንኤል መካከል ተፈጥሮ የነበረው ውዝግብ ጥሩ ነገሩ በእርቅ ቢቋጭም ጉዳዩ ግን በአዶናይና በጃኒ ግንኙነት ላይ ጥቁር ጥላ የጣለ ይመስላል። የውስጥ መረጃዎች እንደሚያመለክቱት ነገሩ ከእርቅ በላይ ሆኖ ወደ መለያየት እያመራ እንደሆነ ተነግረዋል። የቪዲዮ ሚስጢርና የአዶናይ ድብርት ጆን ዳንኤል በእጁ ላይ የሚገኝ የራቆት ቪዲዮ እንዳለ መግለጹና ጃኒም ይህንን እውነታ ማመኗ አዶናይን ክፉኛ እንደጎዳው ታውቋል። አዶናይ የመከዳት ስሜት ውስጥ ከመግባቱም በላይ ከሰሞኑ በነበሩ ምስሎች ላይ ከፍተኛ ድብርት ስሜት ይታይበት እንደነበር ተስተውሏል። አዶናይ 5 ሚሊዮን ተከታዮችን በማግኘቱ ምክንያት ቤተሰቦቹ፣ ወዳጆቹና የቅርብ ጓደኞቹ በተገኙበት ደማቅ የደስታ ፕሮግራም አዘጋጅተው ነበር። ሆኖም በዚህ ትልቅ ቀን ላይ
ጃኒ አለመገኘቷ ግንኙነታቸው ማክተሙን የሚያሳይ ትልቅ ምልክት ተደርጎ ተወስዷል። የአዶናይ እናት ከጃኒ ጋር ባለው ግንኙነት ደስተኛ እንዳልነበሩና ልጃቸው እንዲርቃት ፍላጎት እንዳላቸው የቅርብ ሰዎች ጠቆም አድርገዋል። አዶናይ ከሶሻል ሚዲያ አዲስ ኮከብ ረድኤት ጋር ያለው ቅርርብ አሁን ላይ የብዙዎችን ትኩረት ስቧል። ብዙ ተከታዮች አዶናይ ከጃኒ ጋር ያለው ነገር ማክተሙን ተከትሎ ከረድኤት ጋር አዲስ የፍቅር ግንኙነት ይጀምራል ብለው ይጠብቃሉ። ረድኤት ይህንን አጋጣሚ ተጠቅማ ከአዶናይ ጋር ጥሩ ጥንድ ሊሆን እንደሚችሉ በሰፊው እየተወራ ይገኛል። እናንተስ ምን ትላላችሁ? ጃኒ በክብረ በዓሉ ላይ አለመገኘቷ የመለያየታቸው ማረጋገጫ ነው ወይስ አዶናይና ረድኤት አዲሶቹ የሶሻል ሚዲያ ጥንዶች ይሆናሉ? ሀሳባችሁን በኮሜንት አጋሩን። አንጀሊና ጆሊ አሜሪካን ለቃ ለመውጣት ማቀዷን ገለጸች። ታዋቂዋ የሆሊውድ ተዋናይና የሰብአዊ መብት ተሟጋች አንጀሊና ጆሊ በቅርቡ አሜሪካን ለቃ በሌላ ሀገር ለመኖር ያላትን ጽኑ ፍላጎት ይፋ አድርጋለች። ተዋናይዋን ይህንን ውሳኔ ያስተላለፈችው አሁን ባለው ሁኔታ ሀገሬን መለየት ተስኖኛል በሚል ባቀረበችው ቅሬታ መሆኑን ተነግሯል። ጆሊ ከአሜሪካ ለመውጣት ለረጅም ጊዜ ስታቅድ የቆየች ቢሆንም ልጆቿ የ18 ዓመት እድሜ እስኪሞላቸው ድረስ ስትጠብቅ እንደነበር ገልጻለች። አሁን ላይ ግን ይህ ቀጣይ የህይወቷ ምዕራፍ የሚጀምርበት ጊዜ መቃረቡን አመልክታለች። ተዋናይቷ ለሀገሯ ያላትን ፍቅር ባትክድም አሁን ያለው የአሜሪካን ፖለቲካዊና ማህበራዊ ድባብ ግን እንግዳ እየሆነባት እንደመጣ አልሸሸገችም። ጆሊ ስለ ውሳኔዋ ስትናገር ሀገሬን ወዳታለሁ፣ ነገር ግን በዚህ ወቅት ሀገሬን መለየት አልቻልኩም። የኔ የዓለም እይታ እኩልነትን፣ አንድነትንና ዓለም አቀፋዊነትን መሰረት ያደረገ ነው ብላለች። አንጀሊና ጆሊ በንግግሯ ውስጥ በሰዎች የግል ነጻነትና መብቶች ላይ የሚደረጉ ገደቦች እንደሚያሳስቧት ጠቁማለች። ማንኛውም አይነት የሰውን ልጅ የግል ነጻነት የሚገድብ ወይም የሚከፋፍል ነገር አደገኛ ነው ብላ እንደምታምን የአቋሟን ጥንካሬ ገልጻለች። ይህ የአንጀሊና ጆሊ ውሳኔ በሆሊውድና በአድናቂዎቿ ዘንድ ከፍተኛ መነጋገሪያ ሆነዋል። ኮከቧ ቀጣዩን ህይወቷን በየትኛው ሀገር እንደምትመሰርት እስካሁን በግልጽ ባታሳውቅም ከአሜሪካ ውጭ የተሻለ ነጻነትና ሰላም እንደምትፈልግ ግን ግልጽ ተደርጓል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ፕሮግራሞቻችን እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ተባበሩን። መልካም ጊዜ